ኢትዮጵያና ኢራን ምን አገናኛቸው? የአዲስ አበባ ፖሊስ ያከናወነው ኦፕሬሽን ከባዱ ጥቃት ዛሬ ይጀመራል ተብሏል። ሀገሪቱን ለቃችሁ ውጡም ተብሏል። አሜሪካ እንዴት አብራሪዋን አዳነች? ቻይናናም ፈረንሳይ ግጭት ውስጥ ገብተዋል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 27 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁም። ጠንካራ ትችት ያስከተለው የኢትዮጵያ አቋም ምን ላይ ያተኮረ ነበረ? ኢትዮጵያ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የሰጠችው የተከፋፈለና እርስ በርሱ የሚጋጭ ድምፅ በሀገር ውስጥ ጠንካራ ትችት አስነስቷል። ሀገሪቱ በታሪክ ከፍልስጤም ጎን መቆሟንና አሁን እያሳየች ያለውን ስትራቴጂካዊ የዲፕሎማሲ አሰላለፍ ለውጭ ፍጥጫ አጋልጧል ነው የተባለው። በምክር ቤቱ 61ኛ ጉባኤ ላይ ኢትዮጵያ የእስራኤልን ሰፈራ በሚያወግዘው የውሳኔ ሀሳብ በማለት ድምፅ ሰጥታለች። በዚህም ከቼክ ሪፐብሊክና ከሰሜን መቄዶኒያ ጋር ብቻ ስትወገን 34 ሀገራት ውሳኔውን ደግፈው እንደዚሁም 10 ሀገራት ድምፀ ታቅቦ አድርገዋል። ነገር ግን በዚሁ ጉባኤ ላይ አዲስ አበባ የፍልስጤም የራስ በድል በራስ የመወሰን መብት የሚያረጋግጠውን ሌላ የውሳኔ ሀሳብ መደገፏ ተጨማሪ ግራ መጋባትን ፈጥሯል። አብዛኛዎቹ የአፍሪካ ሀገራት የእስራኤልን ሰፈራ በሚያወግዘው ውሳኔ ላይ የድጋፍ ድምፅ በሰጡበት ወቅትም ኢትዮጵያ ያሳየችው ይህ የተለየ አቋም ከፍተኛ ትኩረትን ስቧል። ይህ የድምፅ አሰጣጥ በኢትዮጵያውያን ዘንድ ከፍተኛ ትችት ያስነሳም ሲሆን ብዙዎቹ እርምጃው ሀገሪቱ በጸረ ቀኝ ግዛትና በጸረ አፓርታይድ ትግል በተለይም ለኔልሰን ማንዴላ ባደረገችው ታሪካዊ ድጋፍ ካላት አንጸባራቂ ቅርስ ያፈነገጠ ነው ሲሉ ኮንነውታል። በማህበራዊ ሚዲያ ላይ የሚታዩት ምላሾችም መላው ዓለም እስራኤልን እያወገዘ ባለበት ወቅትም ኢትዮጵያ ከእስራኤል ጋር መቆሟን በመጠየቅ መንግስት ይፋዊ ማብራሪያ እንዲሰጥም ይጠይቁማሉ። ይሁን እንጂ አንዳንዶቹ የኢትዮጵያ አቋም ድንገተኛ ሳይሆን ተከታታይነት ያለው የዲፕሎማሲ ለውጥ አካል እንደሆነም ያምናሉ። ለምሳሌም በታህሳስ 2017 አሜሪካ ኢየሩሳሌምን የእስራኤል ዋና ከተማ አድርጋ ማወቋን በመቃወም ድምፅ የሰጠችም ቢሆን በግንቦት 2021 በጋዛ ጉዳይ በተጠራው አስቸኳይ ጉባኤ ላይም ድምፀ ታቅቦ አድርጋ ነበረ። በታህሳስ 2022 የፍልስጤምን የራስን እድል በራስ የመወሰን መብት ስትደግፍም እስራኤል ያደረገችው ወረራ በተመለከተም ለዓለም አቀፍ ፍርድ ቤት በቀረበው ጥያቄ ላይም ሆነ በመስከረም 2025 በኒውዮርክ ስምምነት ላይ ድምፀ ታቅቦ መምረጧ ይታወሳል። ተንታኞች ይህ አካሄድ የፍልስጤምን መንግስትነት ከመደገፍ ጋራ ከእስራኤልና ምዕራባውያን አጋሮች ጋራም ያለውን ግንኙነት የሚያሻክር አቋም መቆጠቡን ያጣመረ ባለ ሁለት መንገድ ስትራቴጂ መሆኑን ይገልጻሉ። ምንም እንኳን ይህ አካሄድ ኢትዮጵያ በአፍሪካ ማህበረ ፖለቲካ ውስጥም ያላት ክብር ሊጎዳ እንደሚችልም ቢተነበይም ባለስልጣናት ይህንን አካሄድ የሀገሪቱን ጥቅም ሚዛን ከመጠበቅ ጋር ያያይዙታል። ኢትዮጵያ የአፍሪካ ህብረትን የምታስተናግድ ሀገር በመሆኗ ሀገሪቱ ለፍልስጤም የምታደርገውን ድጋፍ ማክበር ቢጠበቅባትም ከእስራኤል ጋር ያላትን የደህንነትና የቴክኖሎጂ ትብብር እንደዚሁም ከአሜሪካ ጋር እና ምዕራባውያን የምታገኘው የኢኮኖሚ ድጋፍ መጠበቅ እንዳለባትም ይገልጻሉ። በሌላ በኩል አዲስ አበባ ከታሪካዊ የዲፕሎማሲ አቋም እያፈነገጠች የመጣችው በባህረ ሰላጤው ሀገራት በተለይም በተባበሩት አረብ ኤምሬትሶች ተጽዕኖ ሊሆን እንደሚችል የፖለቲካው ሰዎች ይናገራሉ። የተባበሩት አረብ ኤምሬትስ የኢትዮጵያ ቁልፍ የኢኮኖሚና የደህንነት አጋር መሆኗ እንደዚሁም ከእስራኤል ጋር ያላት ግንኙነት እያደገ መምጣቱ የኢትዮጵያ የድምፅ አሰጣጥ በዚህ አዲስ ቀጠናዊ አስተላለፍ ላይ የተመሰረተ ሊሆን እንደሚችል አመላክቷል። በቅርቡ አልጀዚራ ባወጣው ዘገባም ኢትዮጵያ እስራኤልን ከቀይ ባህርና ከአፍሪካ ቀንድ ሀገራት ጋር የሚያስተሳስረውን ሄክሳጎን የተባለ መደበኛ ያልሆነና የደህንነትና ስትራቴጂ ጥምረት አካል ልትሆን ትችላለች የሚል ጥያቄ ማስነሳቱም ይህንኑ ክርክር አባብሶታል። ይህ አዲስ ጥምረት በይፋ ባይረጋገጥም ታዛቢዎች የኢትዮጵያን የድምፅ አሰጣጥ የተነጠለ ክስተት ሳይሆን የቀጠናው የሰፋ የዲፕሎማሲ ማስተካከያ አካል አድርገውም ወስደውታል። ኢራን በባህር በር ጥያቄ ከኢትዮጵያ ጎን መቆሟን ገለጸችም። በኢትዮጵያ የኢራን ባለሙሉ ስልጣን አምባሳደር አሊ አክባር ራዚኒ በሰጡት መግለጫ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ተገቢና የሚደነቅ መሆኑን ገልጸዋል።
አምባሳደሩ የሀገሪቱን ወቅታዊ የኢኮኖሚ እድገትና የህዝብ ብዛት የባህር በር መዳረሻ እንዲኖራት የግድ እንደሚልም አጽንኦት ሰጥተው ገልጸዋል። ይህ ፍላጎት በሰላማዊ መንገድና በድርድር እንዲሳካም ኢራን ሙሉ ድጋፏን እየገለጸችም ሲሆን ሂደቱ ለቀጠናው መረጋጋትና ለኢኮኖሚ ትስስር ወሳኝ መሆኑን አመላክተዋል። የኢትዮጵያ መንግስት ጥያቄውን በዲፕሎማሲያዊ መንገድ ለመፍታት የሚያሳየው ቁርጠኝነት የሚመሰገን መሆኑን የጠቀሱት አምባሳደሩም ድርድሩ ለሀገሪቱ ዘላቂ ዋስትና በሚሰጥ መልኩ መከናወኑ ለቀጠናው ትስስር የላቀ ፋይዳ እንዳለው አስረድተዋል። ይህ የኢራን ይፋዊ ድጋፍ የኢትዮጵያ በአፍሪካ ቀንድ ያላት ጂኦፖለቲካዊ ተጽዕኖ ለማጠናከር ለምታደርገው ጥረት ትልቅ ዲፕሎማሲያዊ ግብዓት እንደሚሆንም ይጠበቃል። የአዲስ አበባ ፖሊስ የሰራ ኦፕሬሽን አስደንቋል። የቦሌ ክፍለ ከተማ ፖሊስ መምሪያ ባከናወነው ኦፕሬሽን 5329 የሺሻ ዕቃዎች መያዙን አሳወቀ። የቦሌ ክፍለ ከተማ ፖሊስ መምሪያ በክፍለ ከተማ ወረዳ 4 እና ወረዳ 5 በሚገኙ መኖሪያ ቤቶች፣ ፔንሲዮኖችና የሌሊት ጭፈራ ቤቶች ላይ ነው ይህንን ኦፕሬሽን የተሰራው ብሏል። መምሪያው ከመስከረም 2018 ዓ.ም ጀምሮ ተገቢውን ጥናት በማድረግ ባከናወነው ኦፕሬሽን የሰበሰባቸውን 5329 የሺሻ ማስጨሻ ዕቃዎች በቁጥጥር ስር መዋሉን ገልጿል። መምሪያው የጀመረውን ኦፕሬሽን አጠናክሮ እንደሚቀጥልም አስታውቋል። የኢትዮጵያ ድምፅን በማድመጥ ላይ ትገኛላችሁ። ከውጭ ዜናዎች እንውሰዳችሁ። አሜሪካ እንዴት አብራሪዋን አዳነች? አሜሪካ አብራሪዋን ማዳኗን አስታውቃለች። ኢራን በበኩሏ የአሜሪካ አውሮፕላኖች መታ መጣሏን ገልጻለች። ባለፈው አርብ በኢራን መከላከያ ኃይሎች ተመቶ የወደቀው የኤፍ-15ኢ ስትራቴጂክ ኤግል የጦር ጀት ረዳት አብራሪ ከ36 ሰዓታት ከፍተኛ ፍለጋ በኋላም በሰላም መዳኑን የአሜሪካ ፕሬዝዳንት ዶናልድ ትራምፕ በይፋ አሳውቀዋል። ይሁን እንጂ አብራሪውን ለማዳን በተደረገው ኦፕሬሽን ላይም አሜሪካና ኢራን እርስ በርሱ የሚጋጭ መረጃም እየሰጡ ይገኛሉ። አሜሪካ በታሪካችን እጅግ ደፋር ያለችውን ይህ ኦፕሬሽን የተከናወነው በኢራን ደቡባዊ ተራሮች ውስጥ ነው ብላለች። በኮሎኔል ማዕረግ የሚገኘው አብራሪውም ለ36 ሰዓታት ያህል ሽጉጡን መገኛውንና የማቆያ መሳሪያዎቹን ይዞ በተራራው ውስጥ ተሸሽጎ መቆየቱም ተገልጿል። አብራሪው ከራሱ ጋር ባለው የምልክት መሳሪያ አማካኝነት ያለበትን ቦታ ለቡድኑ ማሳወቅ በመቻሉም ምንም እንኳን የአካል ጉዳት ቢደርስበትም በህይወት ሊወጣ ችሏል። የኢራን ወታደሮች አብራሪውን ለመያዝ አካባቢው እያሰሱ በነበረበት ወቅትም እሱ ግን የመሬቱን አቀማመጥ ተጠቅመው በዋሻዎች በውጥሮች ውስጥ ተሸሽጎ ነበር የቆየም ተብሏል። የአሜሪካ ልዩ ኃይሎች የሄሊኮፕተር እንደዚሁም በልዩ አውሮፕላኖች ምድር ላይ በመውረድም አብራሪውን ከከበቡት የኢራን ኃይሎች ጋር ከባድ የሆነ የተኩስ ልውውጥ በማድረግ አስለቅቀውታል ነው የተባለው። በአሁኑ ወቅት ለሕክምና ኩዌት እንደሚገኝ ተነግሯል። ለመሆኑ የአሜሪካ ልዩ ኃይሎች እንዴት ወደ ቦታው ደረሱ? የልዩ ኃይሎች በዝቅታ በሚበሩ አውሮፕላኖችና ሄሊኮፕተሮች ተጠቅመው አብራሪው ወዳለበት ተራራማ አካባቢ ወርደዋል። አብራሪው መደበቂያው አካባቢ በነበሩ የኢራን ኃይሎች ተከቦ ስለነበረ የአሜሪካ ልዩ ኃይሎች እሱን ለማስለቀቅ ከባድ የተኩስ ልውውጥ ማድረጋቸውም ተገልጿል። ሲአይኤ በዚህ ተግባር ምንድነው ያደረገው? የአሜሪካ የስለላ ድርጅት የሆነው ሲአይኤ የኢራን ኃይሎች ለማደናገርና የአብራሪውን ቦታ ለማግኘት የውሸት መረጃ በማሰራጨት የነፍስ አድን ስራውን አግዟል ተብሏል። ማታለያ ስልቱም ዓላማው የነበረው የኢራን ኃይሎች ትኩረታቸውን አብራሪው ካለበት ትክክለኛ ቦታ እንዲያዞሩ ለማድረግ ነበረም ተብሏል። ቀጥለናል። በቻይናና በፈረንሳይ መካከል ውጥረት የፈጠረው የሞት ቅጣት ምንድን ነው? በፈረንሳይ የሚገኘው የቻይና ኤምባሲ በይፋዊ የዊቻት ገጹ ባወጣው መግለጫ መሰረትም በእጽ ዝውውር ወንጀል ጥፋተኛ ተብሎ እንደ አውሮፓውያን አቆጣጠር በ2010 የሞት ፍርድ ተፈርዶበት የነበረ አንድ የፈረንሳይ ዜጋ በቻይና መንግስት መገደሉን አሳውቋል። ግለሰቡም ከፍተኛ መጠን ያለው አደገኛ እጽ ይዞ በመገኘቱም በቁጥጥር ስር ውሎ ለዓመታት በእስር ላይ ከቆየ በኋላ የቻይና ከፍተኛ ፍርድ ቤት የቅጣት ውሳኔውን አጽድቆ ግድያ ፈጽሞበታል። ቻይና በአደንዛዥ እጽ ዝውውር ላይ ያላትን ዜሮ መቻቻል ፖሊሲ በመጥቀስም ሕጓን ለማስከበርና የህዝቧን ደህንነት ለመጠበቅ ማንኛውም የውጭ ሀገር ዜጋ በሞት ከመቅጣት ወደኋላ እንደማትል
በድጋሚ ያረጋግጣለች። ይህ ግድያ በቻይናና በፈረንሳይ መካከል ያለውን ዲፕሎማሲያዊ ግንኙነት ዳግም ወደ ውጥረት የከተተም ሲሆን የፈረንሳይ መንግስትና የተለያዩ የሰብአዊ መብት ተሟጋች ቅጣቱን ለማስቀረትም ተደጋጋሚ ጥረት ቢያደርጉም ሳይሳካ ቀርቷል። ፈረንሳይ በማንኛውም ሁኔታ የሞት ቅጣት እንደማትቀበልና ድርጊቱን እንደምታወግዝ ብትገልጽም ቻይና ግን ጉዳዩ የሀገሪቱን የውስጥ የዳኝነት ስልጣንና ሉዓላዊነት በመሆኑ በመግለጽም ቅሬታውን ውድቅ አድርጋለች። ድርጊቱ በዓለም አቀፍ ደረጃ የሞት ቅጣት አጠቃቀም ያለውን የቆየ ክርክር መልሶ የቀሰቀሰም ሲሆን ቻይና አሁንም በዓለም ላይ ከፍተኛ ቁጥር ያለው የሞት ቅጣት የምትፈጽም ሀገር ሆና ቀጥላለች። አሜሪካ ዜጎቿ በአስቸኳይ ሊባኖስ ለቀው እንዲወጡ አዘዘች። በመካከለኛ ምስራቅ ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ መድረሱን ተከትሎ የአሜሪካ መንግስት በሊባኖስ የሚገኙ ዜጎች ያለምንም መዘግየት አገሪቱን ለቀው እንዲወጡ ጥብቅ ማስጠንቀቂያም ሰጥቷል። እንደዚሁም አደገኛው ጥቃት ዛሬ ይጀመራል ተብሏል። በቤይሩት የሚገኘው ኤምባሲ የጸጥታ ሁኔታው ሊተነበይ የማይችል መሆኑን የገለጸም ሲሆን በተለይም በደቡባዊ ሊባኖስ በሶሪያ ድንበር አቅራቢያ በቤይሩት ዳርቻዎች የሚገኙ አሜሪካውያን አካባቢዎችን በአስቸኳይ እንዲለቁ አሳስቧል። ይህ ውሳኔ የተላለፈውም የአሜሪካ የጦር አውሮፕላን በኢራን ግዛት ውስጥም ተመቶ መውደቁና ውጥረቱ አይሎ መቀጠሉን ተከትሎ ነው። በሊባኖስ የተለያዩ አካባቢዎች የአየር ድብደባዎች፣ የድሮንና የሮኬት ጥቃቶች በተደጋጋሚ እየተሰሙም ሲሆን የእስራኤል መከላከያ ሰራዊትም በቤይሩትና በቴሄራን ላይ አዲስ የጥቃት ማዕከል መጀመሩን አረጋግጧል። አሜሪካ ደግሞ ዛሬ በኢራን ከፍተኛና አደገኛው ጥቃት ይጀመራል ስትልም ዝታለች። በመጨረሻም የአሜሪካ የድርድር ጥያቄ የድክመት ምልክት ነው ሲሉ ምሁሩ ተናገሩ። የቀድሞ የኢራን ከፍተኛ ባለስልጣን መሐመድ ጃቫድ ላርጃኒ አሜሪካ ሽንፈቷን አምና መቀበል እንዳለባትና ዋሽንግተን የምታቀርበው የድርድር ጥያቄ ጥንካሬን ሳይሆን ድክመትን የሚያሳይ ነው ሲሉም በጽኑ ተችተዋል። የቀድሞ የፍትህ አካላት ከፍተኛ ባለስልጣን የተገደሉት የኢራን ጠቅላይ መሪ አማካሪ የነበሩት ላርጃኒ አሜሪካ በኢራን ላይ ለፈጸመችው ወረራና ላደረሰችው ጥፋት ሙሉ ኃላፊነት መውሰድ አለባትም ብለዋል። እንደሳቸው ገለጻም አሜሪካ በተደጋጋሚ ለንግግር የምታደርገው ጥሪ በአሁኑ ወቅት ከገባችበት አስቸጋሪ ሁኔታ ለማምለጥ የምታደርገው ሙከራም ነው ብለዋል። ላርጃኒ አክሎም ኢራን የኒውክሌር ስምምነቶች በድጋሚ መመርመር እንዳለባትና ጉዳዩን ከድርድር ውጪ በሆነ መንገድ መከታተል እንደሚገባትም አሳስበዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 27 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁም ከልብ እናመሰግናለን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።